Ethiopia has confirmed the acquisition of Russian-made Orion E reconnaissance and strike unmanned aerial vehicles, marking the first verified export of the Orion drone system. Reports indicating the arrival of a new, highly capable combat drone, unveiled at a moment carefully chosen for strategic impact. New information emerging from Ethiopia suggests that the country has taken another decisive step in strengthening its aerial warfare capabilities, following reports that a modern armed unmanned aerial vehicle has entered Ethiopian service. የኦሪዮን ኢ ድሮን በኢትዮጵያ አየር ኃይል አርማታ ጅቦ ይፋ መደረጉ አዲስ አበባ የሞስኮ የመጀመሪያው የውጭ ሀገር ድሮን ደንበኛ መሆኗን አረጋግጧል። ይህም በአፍሪካ የአየር ላይ ውጊያ ስልትን አዲስ መልክ ከመስጠቱም በላይ ሩሲያ በአፍሪካ ቀንድና በቀይ ባህር አካባቢ እያሰፋች ያለውን ስትራቴጂካዊ ተጽዕኖ የሚያሳይ ምልክት ተደርጎ ተወስዷል። ኢትዮጵያ የሩሲያው ኦሪዮን ኢ መካከለኛ ከፍታ ላይ ለረጅም ሰዓት መብረር የሚችል ሰው አልባ አውሮፕላን የመጀመሪያው የውጭ ሀገር ተጠቃሚ መሆኗ ተረጋግጧል ይላል ዲፌንስ ሴክሬታሪያ። ኢትዮጵያ የሩሲያው ኦሪዮን ኢ ድሮን የታጠቀች የመጀመሪያዋ የውጭ ሀገር ሆነች የሚል ርዕስ በሰጠው ሀተታው ከሞስኮ እይታ አንጻር በኢትዮጵያ ውስጥ ጠንካራ መሰረት መጣሉ ሩሲያ በአፍሪካ ያላትን ሰፊ ስትራቴጂ ያጠናክራል። ይህም የጦር መሳሪያ ሽያጭን፣ የኒውክሌር ኃይል ትብብርንና የባህር ኃይል ወደብ አጠቃቀም ስምምነቶችን እንደ መሳሪያ በመጠቀም በሌሎች አካባቢዎች የደረሰባትን ዲፕሎማሲያዊ መገለል ለማካካስ የምታደርገው ጥረት አካል ነው። ይሁንና ቴክኖሎጂው በስፋት መሰራጨት ከፍተኛ ስጋት አለው። ምክንያቱም ተመጣጣኝ ዋጋ ያላቸው ሜል ድሮኖች መኖራቸው ቀደም ሲል ለተላላቅ ሀያላን ሀገራት ብቻ ተለይቶ የነበሩትን ትክክለኛ ኢላማን የመምታት አቅሞችን ሌሎች ሀገራትና መንግስት ያልሆኑ ታጣቂዎችም በቀላሉ እንዲታጠቁት በር ይከፍታልና የአውሮፓና የአሜሪካ ባለስልጣናት በትግራይ ጦርነት ወቅት በቱርክ ድሮኖች አጠቃቀም ላይ ይነሳ እንደነበረው ሁሉ አሁንም በድሮን ውጊያ ምክንያት በሰላማዊ ሰዎች ላይ ሊደርስ የሚችለውን ሰብአዊ ጉዳት በመጥቀስ ስጋታቸውን እየገለጹ ይገኛሉ። ይህንኑ ጉዳይ ዘርዘር አድርገን እንመለከተዋለን። አብረን እንቆይ። ይህ ክስተት አዲስ አበባ በመከላከያ ትጥቅ ግዢ መመሪያዋ ላይ ቁርጠኛ ለውጥ ማድረጓን የሚያሳይ ከመሆኑም በላይ ሩሲያ የድሮን የወጪ ንግድ ገቢዋን ከቅርብ የጂኦፖለቲካዊ ተጽዕኖ ክልሏ ውጪ ለማስፋፋት ዘመናት የነበራትን ምኞት ያሳካላት በአፍሪካ ወታደራዊ አቪዬሽን ታሪክ ውስጥ ትልቅ ምዕራፍ ነው። የሩሲያው የመከላከያ ትጥቅ ላኪ ድርጅት ዋና ዳይሬክተር አሌክሳንደር ሚኬቭ ቀደም ብለው ከበርካታ የውጭ ሀገር ደንበኞች ጋር ለኦሪዮን ኢ ድሮን ሽያጭ ስምምነቶች ተፈርመው ተግባራዊ እየተደረጉ ነው በማለት መግለጫ ሰጥተው ነበር። ይህንን ተከትሎ አሁን ላይ ኢትዮጵያ ድሮኑን በይፋ መታጠቋ አገሪቱ የሩሲያ ድሮን የወጪ ንግድ ስኬት ዋነኛና በጂኦፖለቲካዊ ረገድ ጎልታ የምትታይ ተጠቃሚ መሆኗን የሚያረጋግጥ ከፍተኛ ስትራቴጂካዊ ፋይዳ ያለው ክስተት ሆኗል። አዲስ አበባ የኦሪዮን ኢ ስምምነት ከመሳሪያ ግዢ ባለፈም ትልቅ ትርጉም አለው። ይህም ጠቅላይ ሚኒስትር አብይ አህመድ ሉዓላዊነታችን የሚያከብሩ ታማኝ ሀገሮች ለማፍራት እንከተለዋለን ለሚሉት ሰፊ ስትራቴጂ ነጸብራቅ ነው። በተለይም ለሁለት ዓመታት በተካሄደው የሰሜን ኢትዮጵያው ጦርነት ወቅት ምዕራባውያን ሀገራት በጣሉት የጦር መሳሪያ ማዕቀብ ምክንያት ኢትዮጵያ አሜሪካና አውሮፓ ሰው አልባ አውሮፕላኖችን ለማግኘት ተቸግራ በነበረበት ወቅት የስምምነት አማራጭ ሆኗታል። ከሞስኮ እይታ አንጻር ደግሞ የኦሪዮን ኢ ድሮን በአፍሪካ ገበያ ለመጀመሪያ ጊዜ ይፋ መደረጉ በማዕቀብ ለተገለለችው ሩሲያ ትልቅ ስትራቴጂካዊ ፋይዳ አለው። ይህም የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ እንዲህ አይነቶቹ ግብይቶች በከፍተኛ ቴክኖሎጂ ዘርፎች የሚደረግ የጋራ ተጠቃሚነት ትብብር መሆናቸውንና በዓለም አቀፍ የመከላከያ አቅርቦት ሰንሰለት ላይ ያለውን የምዕራባውያን የበላይነት ሚዛን ለመጠበቅ የሚያስችሉ መሆናቸውን በተመለከተም የሰጡትን መግለጫ የሚያጠናክር ነው። ይህ የጦር መሳሪያ ግብይት ያለው ፋይዳ ከሁለቱ ሀገራት የሁለትዮሽ መከላከያ ትስስር በላይ የሚዘልቅ ነው። የኢትዮጵያ የድሮን ዘመናዊነት በአፍሪካ ቀንድ፣ በቀይ ባህር ኮሪደር፣ በባቤል መንደብ የባህር ሰርጥ ካለው የጸጥታ እንቅስቃሴ ጋር በቀጥታ ይገናኛል። እነዚህ ስትራቴጂካዊ ቦታዎች ላይ በሰው አልባ አውሮፕላኖች የሚደረግ የአየር ላይ የበላይነት የጠላትን ጥቃት የመግታት ግጭቶችን የመቆጣጠርና ቀጠናዊ ተጽዕኖን የማሳረፍ አቅምን በከፍተኛ ሁኔታ እየቀረጸው ይገኛል። በመቶ ሚሊዮኖች የሚቆጠር የአሜሪካ ዶላር ግምት ያለው ምናልባትም በ300 ሚሊዮን እና በ500 ሚሊዮን ዶላር መካከል ሊሆን እንደሚችል የሚገመተው የኦሪዮን ኢ ጥቅል ስምምነት ኢትዮጵያ ለአየር ኃይል ማጠናከሪያዎች ከፍተኛ መዋዕለ ንዋይ ለማፍሰስ ያላትን ፈቃደኝነት ያሳያል። ይህ መዋዕለ ንዋይ ከምዕራባውያን ተመሳሳይ ድሮኖች ጋር ሲነጻጸር እጅግ በላቀ ሁኔታ ባነሰ ወጪ ከፍተኛ የሆነ ያልተመጣጠነ ወታደራዊ ብልጫን የሚያጎናጽፍ እንደሆነም ተነግሮለታል። የኢትዮጵያ የኦሪዮን ኢ ግዢ የጦር ሜዳ ትምህርቶች፣ የጂኦፖለቲካዊ አስተላለፍ ለውጥና በወጪ ንግድ ላይ የተመሰረተ የመከላከያ የፈጠራ ስራዎች በአንድነት
ነጥብ ላይ የተገናኙበት ክስተት ነው። ይህም ሰው አልባ አውሮፕላኖች ቀስ በቀስ የተለመዱትን የአየር ላይ ውጊያ መሳሪያዎች ቦታ እየተኩ መምጣታቸው የአፍሪካ አየር ላይ ውጊያ መልክ በከፍተኛ ሁኔታ እንዲቀየር ምቹ ሁኔታን ፈጥሯል። የኦሪዮን ኢ ጉዞ በሩሲያ ውስጥ ለሀገር ውስጥ ፍጆታ ብቻ ከታለመ የድሮን ፕሮግራም ተነስተው የኢትዮጵያ ዋነኛ የጥቃትና የቅኝት መሳሪያ እስከመሆን የደረሰበት ሂደት ሩሲያ ላለፉት 2 አስርት ዓመታት የድሮን የወጪ ንግድ ገበያውን ከተቆጣጠሩት የምዕራባውያንና የቻይና አምራቾች ጋር ያለባትን የቴክኖሎጂ ልዩነት ለመሙላት ያላትን የረዥም ጊዜ ቁርጠኝነት ያሳያል ተብሎለታል። በመጀመሪያ ኢኖኮሆዶት ወይም ፔሰር ተብሎ የተሰየመው የድሮን ለአውሮፓውያን አቆጣጠር በ2016 ለቅኝት ስራ ብቻ የታለመ ሆኖ የመጀመሪያ በረራውን አድርጓል። በኋላ ግን በሶሪያና በቅርቡ ደግሞ በዩክሬን ጦርነቶች ውስጥ ከታየው ተግባራዊ እንቅስቃሴ በተገኘ ግብረ መልስ ኦፕሬሽናል ፊድባክ ላይ ተመስርቶ ወደ ታጣቂ ድሮንነት አድርጓል። ሩሲያ በእነዚህ የጦር ሜዳዎች ውስጥ የድሮኑን ጥንካሬ፣ የመረጃ ቅኝት፣ ሴንሰር ፊውዥን እና ጥቃት የመሰንዘር ብቃት ከፍተኛ የኤሌክትሮማግኔቲክ ረብሻ ባለባቸው ሁኔታዎች ውስጥ ፈትነዋለች። ለውጭ ንግድ የተዘጋጀው ኦሪዮን ኢ እንደ አውሮፓውያን አቆጣጠር በ2018 ይፋ የሆነው በተለዋዋጭ ሁኔታ እንዲገጣጠምና ማዕቀቦችን መቋቋም እንዲችል ተደርጎ ነው። ድሮኑ ለገበያ የቀረበውም እንደ አሜሪካኑ MQ-1 ፕሬዲተር ወይም MQ-9 ሪፐር ያሉ የሰው አልባ አውሮፕላኖች የሚጠይቁትን የፖለቲካ ቅድመ ሁኔታዎችና የተጠቃሚ ገደቦችን ለማይፈልጉ ሀገራት እንደ አማራጭ ነው። ምንም እንኳን ከመካከለኛው ምስራቅና ከእስያ ሀገራት ቀደም ብለው ፍላጎት ቢያሳዩም ለበርካታ ዓመታት ግልጽ የሆኑ የሽያጭ ውሎች ሳይፈረሙ ቆይተዋል። ይህ መዘግየት በገበያ ውስጥ በሩሲያ ድሮኖች የመትረፍ አቅም ላይ የነበረውን ጥርጣሬ የሚያሳይ ሲሆን በተጨማሪም በዩክሬን የአየር መከላከያ በኩል በርካታ ኦሪዮን ድሮኖች መውደቃቸው ይፋ መደረጉ የድሮኑን ዝና ጎርቶት እንደነበረ ይጠቁማል። ይሁን እንጂ ኢትዮጵያ ግዢውን ለመፈጸም የወሰነችው ከሰላም ጊዜ ግምት ይልቅ ለጦር ሜዳ ጠቀሜታም ቅድሚያ በመስጠት ነው። ይህ የኢትዮጵያ መከላከያ ሰራዊት ያደረገው ግምገማ በሰሜን ኢትዮጵያው ጦርነት ወቅት ካገኘው ተግባራዊ ተሞክሮ የመነጨ እንደሆነ የሚገልጸው ጽሑፉ በወቅቱ የቱርኩ ባይራክተር ቲቢቱና የኢራኑ ሻሄድ ድሮኖች የህወሓትን ኃይሎች ግስጋሴ በመቀልበስ ረገድ ወሳኝ ሚና መጫወታቸውን ያስታውሳል። እነዚህ ዘመቻዎች ለኢትዮጵያ ወታደራዊ ዕቅድ አውጪዎች ያስገነዘቡት ነገር ቢኖር ቀጣይነት ያለው የቅኝትና የመረጃ አሰባሰብ አገልግሎትን ትክክለኛ ኢላማውን ከሚመታ የጥቃት አቅም ጋር ማጣመር፣ የሰው ኃይል እጥረትን ለመሙላት እንዲሁም መሰረተ ልማት በሌላቸው ተራራማ አካባቢዎች የተለመደውን የጀት በረራ ፍላጎት ለመቀነስ እንደሚያስችል ነው። የሩሲያ ድሮን ሳቢነት በዋጋ ተወዳዳሪነት ላይ ብቻ የተመሰረተ አይደለም። ይልቁንም ሀገሪቱ ለኢትዮጵያ ፍላጎት የተበጁ የተግባራዊ ድጋፍ ስራዎችን፣ የስልጠና ጥቅሎችንና አነስተኛ ፖለቲካዊ ገደቦችን ለማቅረብ ያሳየችው ፈቃደኝነት ኦሪዮን ኢን ከአዲስ አበባ በሉዓላዊነት ላይ የተመሰረተ የመከላከያ መመሪያ ጋር የሚስማማ ተግባራዊ መፍትሄ ተደርጎ ተወስዷል። ስለሆነም በ2026 የአቪዬሽን ኤክስፖ ላይ የቀረበው ትርኢት የተሳሰበበት ስትራቴጂካዊ ሽግግር ማሳያ ነው ተብሏል። ይህም ኢትዮጵያን በሌሎች አቅራቢዎች ላይ ጥገኛ ከነበረች የድሮን ጠቃሚነት አውጥቶ በመላው አፍሪካ አህጉር ላይ ተጽዕኖ ሊኖረው የሚችለውን የሩሲያ ሜል ቴክኖሎጂን በመቀበል ረገድ ፈርቀዳጅ አድርጓታል። የኢትዮጵያ የድሮን ግዢ ዋነኛው ትኩረት የኦሪዮን ኢ የንድፍ ፍልስፍና ነው። ድሮኑ እንደ ምስራቅ አፍሪካ ባሉ ሰፊና መሰረተ ልማት ባልተሟላላቸው ለሎጂስቲክስ አስቸጋሪ በሆኑ የጦር አውድማዎች ውስጥ ለረዥም ሰዓታት ተሰማርቶም በሀተታው ቋንቋ ለመስራት ወይም ኢላማውን ለመደብደብ በሚያስችል መልኩ የተሰራ ነው። በግምት 16 ሜትር የሚደርስ የክንፍ ስፋት፣ 8 ሜትር ርዝመትና 1150 ኪሎ ግራም የሚጠጋ ከፍተኛ የመነሳት ክብደት ማክሲመም ቴክ ኦፍ ዌት ያለው ኦሪዮን ኢ በምዕራባውያን ሜል ድሮኖች ደረጃ ያለ ብቃትና እስከ 250 ኪሎ ግራም የሚደርስ ጭነት የመሸከም አቅም አለው። ይህ የመሸከም አቅሙ የኤሌክትሮ ኦፕቲካልና ኢንፍራሬድ ጨረሮችን በትክክል ካነጣጠሩ ሚሳኤሎች ጋር አጣምሮ ለመያዝ ያስችለዋል። ይህም ድሮኑ በአንድ በረራ ውስጥ ከመረጃ አሰባሰብ ወደ ቀጥታ ጥቃት የመሰንዘር ሚና በቀላሉ እንዲሸጋገር ያደርገዋል። እስከ 7500 ሜትር ከፍታ ላይ የሚበረውና በሰዓት 200 ኪሎ ሜትር የሚጓዘው ኦሪዮን ኢ በትከሻ በሚነደፉ አብዛኞቹ የአየር መከላከያ መሳሪያዎች ወይም ማን ፖርቴብል ኤር ዲፌንስ ሲስተም ሊደረስበት በማይችል ከፍታ ላይ እንዲበር ተደርጎ የተሰራ ነው። በተጨማሪም ጭነቱን በመቀነስ ከአንድ ኢላማ በላይ ለ24 ሰዓት ያህል መቆየት የሚችል የጽናት አቅም አለው። ድሮኑ 3 የመሳሪያ መጫኛ ነጥቦች ያሉት ሲሆን ሁለቱ በክንፎቹ ስር፣ አንዱ ደግሞ በሆድ ዕቃው በኩል ናቸው። እነዚህም ከ50 እስከ 100 ኪሎ ግራም የሚመዝኑ በትክክል የሚመሩ የአየር ላይ ቦምቦችን መሸከም ይችላሉ። ይህም ለኢትዮጵያ ወታደራዊ አዛዦች የአማጽያንን ስብስቦች፣ የሎጂስቲክስ ማዕከላትንና ፈጣን እርምጃ የሚሹ ኢላማዎችን እንደ አስፈላጊነቱ ለመምታት ሰፊ አማራጭን ይሰጣቸዋል ይላል። ሩሲያውያን የኦሪዮን ኢ ዲዛይነሮች ድሮኑ የኤሌክትሮኒክስ ውጊያ ባለባቸው አካባቢዎች የመቋቋም አቅም እንዲኖረው ትልቅ ትኩረት ሰጥተዋል። ይህም መንግስት ያልሆኑ ታጣቂዎች የድሮን ስራዎችን ለማስተጓጎል የሬዲዮ ሞገድ ማፈኛ ጃሚንግና የሐሰት ምልክት መላኪያ ስፑፊንግ ቴክኖሎጂዎችን በስፋት የሚጠቀሙባቸው ቀጠናዎች ውስጥ እጅግ አስፈላጊ ግምት ነው። ምንም እንኳን በዩክሬን የደረሱ የውጊያ ኪሳራዎች ድሮኑ ለተደራጁ የአየር መከላከያ ስርዓቶች ያለውን ተጋላጭነት ቢያሳዩም ለውጭ ሀገር ገበያ የሚቀርቡት ሞዴሎች ግን የተሻሻሉ የአቪዮኒክስ ስርዓቶች፣ ምስጢራዊ የመረጃ ልውጥ መስመሮች፣ ኢንክሪፕትድ ዳታ ሊንክስ እና የተሻሻሉ የመከላከያ ዘዴዎች
የገጠሙላቸው እንደሆነ ይታመናል። ለኢትዮጵያ እነዚህ ባህሪያት ከሶማሊያና ከኤርትራ ጋር ባሉ ድንበሮች ላይ ቀጣይነት ያለው ክትትል ለማድረግ የሚያስችል የኃይል ማባዣ ከመሆናቸውም በላይ ንጹሃን ላይ የሚደርሰውን ጉዳትና ፖለቲካዊ ስጋትን በመቀነስ ረገድ ውጤታማ የሆነ የጸረ አማጽያን ዘመቻ ለማካሄድ ያስችላታል። አዲስ አበባም ሆነች ሞስኮ ስለ ኦሪዮን ኢ ግዢ ትክክለኛውን የውል ስምምነት ይፋ ባያደርጉም ምንጮች እንደሚጠቁሙት ግን ስምምነቱ በርካታ የድሮን አካላትን፣ የመሬት መቆጣጠሪያ ጣቢያዎችን፣ አውቶማቲክ የመነሳትና የማረፍ ስርዓቶችን እንዲሁም የረዥም ጊዜ የሎጂስቲክስ ድጋፎችን ያካተተ ነው። ስልጠና የስምምነቱ ዋነኛ አስኳል ሲሆን የኢትዮጵያ አብራሪዎችና ቴክኒሽያኖች በሩሲያ ወይም በኢትዮጵያ ውስጥ የሚሰማሩ አማካሪ ቡድኖች አማካይነት ሰፊ ስልጠና እንደሚወስዱ ይጠበቃል። ይህም የሀገሪቱን የቴክኖሎጂ አጠቃቀም ፍጥነት ከማሳደጉም በላይ በስራ ሂደት ላይ የሁለቱን ሀገራት ወታደራዊ ትስስር ያጠናክራል። በገንዘብ ረገድ ስምምነቱ በ300 ሚሊዮን እና በ500 ሚሊዮን ዶላር መካከል ይገመታል። የዋጋ ከመሳሪያዎች ውህደት ከስልጠናና ከጥገና አገልግሎቶች አንጻር ሲታይ ከሌሎች የሜልድሮን የወጪ ንግድ ዋጋዎች ጋር የሚመጣጠን ነው ይላል ሀተታው። የአወቃቀር ከኢትዮጵያ ሰፊ የመከላከያ ዘመናዊነት አጀንዳ ጋር የሚጣጣምም ነው። አጀንዳው እንደ ስካይ ዊን ኤሮኖቲክስ ያሉ የሀገር ውስጥ የድሮን ልማት ተነሳሽነቶችን የሚያካትት ሲሆን ይህም ፈጣን የውጭ ግዥን ከረዥም ጊዜ የሀገር ውስጥ አቅም ግንባታ ጋር የማጣመር ስልትን ያሳያል። ፖለቲካዊ ፋይዳው አንጻር ሲታይም ጠቅላይ ሚኒስትር አብይ አህመድ ሉዓላዊነታችን ለሚያከብሩ ላሏቸው ታማኝ አጋሮች ሰጡትን ትኩረት ሩሲያ በጦር መሳሪያ አቅርቦት ላይ የፖለቲካ ቅድመ ሁኔታዎችን ለሚያስቀምጡ የምዕራባውያን አቅራቢዎች እንደ ስትራቴጂካዊ አማራጭ አድርጋታል። ሚኬቭ ቀደም ብለው ከበርካታ የውጭ ሀገራት ደንበኞች ጋር ለኦሪዮን ኢድሮን ሽያጭ ስምምነቶች ተፈርመው ተግባራዊ የተደረጉ ነው በማለት ሰጡት ማረጋገጫ አሁን ላይ ኢትዮጵያ ድሮኑን መታጠቋ በይፋ በመታየቱ ተጨባጭ ተአማኒነትን አግኝተዋል። ይህም የሩሲያዊ መከላከያ ትጥቅ ላኪ ድርጅት ሮዝቦሮኖ ኤክስፖርት ማዕቀቦች ቢኖሩበትም በውጭ ንግድ ረገድ ያለውን እንቅስቃሴ አጠናክሮ መቀጠሉን የሚያሳይ ነው። የሩሲያ ባለስልጣናት እንዲህ አይነት ስምምነቶች በከፍተኛ ቴክኖሎጂ ዘርፎች የሚደረጉ የጋራ ተጠቃሚነት ትብብር መገለጫዎች እንደሆኑ በተደጋጋሚ ይገልጻሉ። ይህም ኦሪዮን ኢ ድሮን የንግድ ውጤት ብቻ ሳይሆን የጂኦፖለቲካ መሳሪያም እንደሆነ ያሳያል። ድሮኑ የሚረከብበት የጊዜ ሰሌዳና የብዛቱ መጠን በምስጢር መያዙ ደግሞ የአየር ላይ ጥቃት አቅም ለውጦች ከፍተኛ ስጋት የሚፈጥሩበት በዚህ ቀጠና ውስጥ የጸጥታ ስጋቶችን ኤስካሌሽን ሪስክስ ለመቆጣጠርና ስልታዊ ብዥታ ለመፍጠር ታስቦ የተደረገ እንደሆነ ይጠቁማል። በአፍሪካ ቀንድ እነዚህን ለረዥም ሰዓታት መብረር የሚችሉ ተኳሽ ድሮኖች ማሰማራት ኢትዮጵያ ከሶማሊያ ሊሰነዘርባት የሚችልን የአልሸባብ ዘልቆ የመግባት ሙከራ ለመግታት ያላትን አቅም ያሳድጋል። በተጨማሪም የኢትዮጵያን ወታደራዊ ዳግም ማንሰራራት ለሚከታተሉ የጎረቤት ሀገራት ስልታዊ ስሌት ላይ አዳዲስ ውስብስብ ሁኔታዎችን ይፈጥራል። ግዢው ከባህር ዳርቻ ደህንነት ጋርም የተቆራኘ ነው። የኢትዮጵያ ስልታዊ ፍላጎት ከጊዜ ወደ ጊዜ የቀይ ባህር መውጫን ማግኘትና ለዓለም አቀፍ ንግድና ለኃይል ፍሰት ወሳኝ በሆነ በባቤል መንደብ የባህር ሰርጥ ላይ ተጽዕኖ ማሳረፍን የሚያካትት በመሆኑ ይህ ቴክኖሎጂ ለፍላጎቷ ስኬት ትልቅ ድጋፍ ይሆናል። ከሞስኮ እይታ አንጻር በኢትዮጵያ ውስጥ ጠንካራ መሰረት መጣሉ ሩሲያ በአፍሪካ ያላትን ሰፊ ስትራቴጂ ያጠናክራል። ይህም የጦር መሳሪያ ሽያጭን፣ የኒውክሌር ኃይል ትብብርንና የባህር ኃይል ወደብ አጠቃቀም ስምምነቶችን እንደ መሳሪያ በመጠቀም በሌሎች አካባቢዎች በምዕራቢያን የደረሰባትን ዲፕሎማሲያዊ መገለል ለማካካስ የምታደርገው ጥረት አካል ነው። ይሁን እንጂ የቴክኖሎጂው በስፋት መሰራጨት ከፍተኛ ስጋት አለው። ምክንያቱም ተመጣጣኝ ዋጋ ያላቸው ሜል ድሮኖች መኖራቸው ቀደም ሲል ለታላላቅ ሀያላን ሀገራት ብቻ ተለይቶ የነበሩትን ትክክለኛ ኢላማን የመምታት አቅሞችን ሌሎች ሀገራትና መንግስት ያልሆኑ ታጣቂዎችን በቀላሉ እንዲታጠቁ በር ይከፍታል። የአውሮፓና የአሜሪካ ባለስልጣናት በትግራይ ጦርነት ወቅት በቱርክ ድሮኖች አጠቃቀም ላይ ይነሳ እንደነበረው ሁሉ አሁንም በድሮን ውጊያ ምክንያት በሰላማዊ ሰዎች ላይ ሊደርስ የሚችለውን ሰብአዊ ጉዳት መጥቀስ ስጋታቸውን እየገለጹ ይገኛሉ። አንድ የአውሮፓ ሀገራት ግምገማ የድሮን ጥቃቶች በኢትዮጵያ የጦርነት አቅጣጫን ቀይሯል፣ ይህም በመላው አህጉሪቱ አስከፊ እውነት የሚነግስበትን የወደፊት ጊዜ ያመላክታል ሲል አስጠንቅቋል። ይህም ቁጥጥር ያልተደረገበት የድሮን ስርጭት ሊያመጣ የሚችለውን ቀጠናዊ አለመረጋጋት ያሳያል። ስለሆነም የኦሪዮን ኢ መምጣት በአፍሪካ የድሮን የትጥቅ ውድድርን የሚያፋጥን ሲሆን የቀጠናው ሀገራትም የአየር መከላከያ ኢንቨስትመንታቸውንና የግጭት አያያዝ ስርዓታቸውን በድጋሚ እንዲገመግሙ ያስገድዳቸዋል። ለአዲስ አበባ እነዚህ ድሮኖች የተለመደው የአየር ኃይል የሚጠይቀውን ከፍተኛ የፖለቲካና የሎጂስቲክስ ጫና ሳይሸከሙ በሀገር ውስጥም ሆነ በውጭ ሀገር የመንግስትን ስልጣንና የበላይነት ለማንጸባረቅ እንዲሁም ስጋቶችን ለመቀነስ የሚያስችል መሳሪያ ናቸው። ለሩሲያ ደግሞ የስምምነት ማዕቀቦች በአየር ላይ ቴክኖሎጂ ኤሮስፔስ ዘርፏ ላይ ያላቸውን ተጽዕኖ ለመቀነስ በምታደርገው ጥረት የሀገር ውስጥ የድሮን ለማስሯ ዓለም አቀፍ ተቀባይነት ማግኘቱን የሚያረጋግጥላት ወሳኝ ስኬት ነው። አሌክሳንደር ማኬቭ እና ከጠቅላይ ሚኒስትር አብይ አህመድ የተወሰዱት ንግግሮች እንደሚያመላክቱት ምንም እንኳን ተቺዎች የረዥም ጊዜ ጥገኝነትንና የጦርነት መባባስ ስጋቶችን ቢያነሱም የሁለቱ ሀገራት ፍላጎት በሉዓላዊነት፣ በዋጋ ተመጣጣኝነትና በስትራቴጂካዊ አማራጮች ላይ የተገናኘ መሆኑን ነው። በግምት ከ300 እስከ 500 ሚሊዮን ዶላር የሚደርሰው ኢንቨስትመንት ኢትዮጵያ ለብሔራዊ ደህንነቷ የሰው አልባ አውሮፕላኖች የበላይነትን እንደ ዋነኛ መሰረት በመቁጠር የሰጠችውን ከፍተኛ ዋጋ ያሳያል። በርካታ የአፍሪካ ሀገራት የሜል ድሮኖችን
የዲፌንሶችን ተግባራዊ ተጽዕኖ እያዩ በመምጣታቸው መሰል አቅሞችን የመታጠቅ ፍላጎት በከፍተኛ ሁኔታ ሊጨምር ይችላል። ይህም በመላው አህጉሪቱ ያለውን የጦር መሳሪያ ግዢ ቅድሚያ የሚሰጣቸውን ጉዳዮችና ወታደራዊ አስተሳሰቦችን አዲስ መልክ ያስይዛል። እንደ ዲፌንስ ሴኩሪቲ ኤዥያ ግምገማ የኢትዮጵያ ኦሪዮን ኢ ግዢ ለብቻው የሚታይ ግብይት ሳይሆን ለአፍሪካ ሰው አልባ መሳሪያዎች ወደፊት ዕጣ ፈንታ ወይም ጠቋሚ ተደርጎ የሚወሰድ ነው። በዚህ አዲስ ዘመን የአየር ኃይል ብቃት የሚለካው በአብራሪዎችና በበረራ ማኮብኮቢያዎች ሳይሆን በስሌቶች፣ በአየር ላይ የመቆየት ጽናትና በትክክለኛ ኢላማ አመታት ይሆናል። ዲፌንስ ኤክስፕረስ ደግሞ ሩሲያም እስከ 6 የሚደርሱ ያክ 130 የስልጠናና የጥቃት ጀት አውሮፕላኖችን እንዲሁም ቢያንስ አንድ ኦሪዮን የተባለ የስለላና የጥቃት ሰው አልባ አውሮፕላን ድሮን ለኢትዮጵያ ማስረከቧን የሚያሳዩ ምስሎች ይፋ ሆነዋል ብለዋል። ያክ 130 አውሮፕላኖች ቁጥሮች 2301፣ 2302፣ 2303፣ 2305 እና 2306 ሲሆኑ አውሮፕላኖቹ በቢሾፍቱ በሚገኘው የኢትዮጵያ አየር ኃይል አንደኛ ማዕከላዊ አየር ምድብ ውስጥ በተካሄደው የአቪዬሽን ኤክስፖ 2026 ላይ ታይተዋል። ይህ መረጃ የተገኘው የሩሲያ የስትራቴጂና ቴክኖሎጂ ትንተና ማዕከል ካወጣው ሪፖርት ነው። ይህ መረጃ በበርካታ ምክንያቶች ትኩረት የሚስብ ነው። በጥር 2025 እንደ አውሮፓውያን አቆጣጠር ማይናማር 6 የሩሲያ ሱ-30 ኤስኤም ተዋጊ አውሮፕላኖችን ተረክባ ነበር። ከኢራን ጋር ያለው ግንኙነት ሳይጨምር እስከዚያ ጊዜ ድረስ ሌሎች ወደ ውጭ ሀገር የሚላኩ አውሮፕላኖች ይፋዊ መረጃ ባለመኖሩ ይህ ለማይናማር የተደረገው አቅርቦት የመጨረሻው ህጋዊ የሽያጩ ሊመስል ነበር። ይሁን እንጂ አሁን ለኢትዮጵያ የቀረቡት ያክ 130 አውሮፕላኖችና ኦሪዮን ድሮን የሚከተሉትን ነጥቦች ግልጽ ያደርጋሉ። የሩሲያ የጦር መሳሪያ ኤክስፖርት ከማይናማር ውል በኋላ መቀጠሉን ያሳያል። በተለይም በግንቦት 2025 በሞስኮና በአዲስ አበባ መካከል የተፈረመው የመከላከያ ትብብር ስምምነት ለዚህ አቅርቦት መሰረት ሳይሆን እንዳልቀረ ይገመታል። ኢትዮጵያ የሩሲያን ኦሪዮን ኢ የተባለ ድሮን በመግዛትና በይፋ ስራ ላይ በመዋል የመጀመሪያዋ የውጭ ሀገር ደንበኛ ሆናለች። ሩሲያ በዩክሬን ጦርነት ምክንያት ከፍተኛ የምርት ፍላጎት ቢኖርባትም እንደ ኢትዮጵያ ካሉ ስትራቴጂካዊ አጋሮች ጋር ያለውን ወታደራዊ ግንኙነት ለማጠናከር ቅድሚያ እየሰጠች መሆኑንም ያመለክታል። ከዚህ በተጨማሪም ሩሲያ በቅርቡም በህዳር 2025 ባልተጠቀሰ ሀገር የመጀመሪያዎቹን ሱ-57 የተባሉ ዘመናዊ ስውር ተዋጊ አውሮፕላኖች መሸጧን ማስታወቋ ይታወሳል። ሩሲያ ያክ 130 አውሮፕላኖቿን ለኢትዮጵያ በመሸጥ ረገድ ተሳክቶላታል። ኢትዮጵያ ከዚህ ቀደም በጥር 2024 እንደ አውሮፓውያን አቆጣጠር ሁለት ችግር ያለባቸውንና የህንድ የነበሩ ሱ-30 ኬ ተዋጊ አውሮፕላኖችን መረከቧን ያስታወሰው ሀተታው እነዚህ አውሮፕላኖች ሩሲያ ላለፉት 15 ዓመታት ግዢ ስታፈላልጋላቸው የነበሩ ናቸው ብሏል። የማልዳ ትንታኔ በዚሁ ተጠናቀቀ። አዲስ ማልዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።